አንበሳው በአንድ ድንጋይ ሁለት ወፍ ይላል። ይሄ ነው። ብሩኖ ጊማሬሽን ግን ስናስፈርም በአንድ ድንጋይ ሶስት ወፍ ነው የሚሆነው። እንደምታውቁት ሰሞኑን ይህ ልጅ ከአርሰናል ጋር ስሙ ተያይዟል። አርሰናል የመጀመሪያ ጥያቄውን 55 ሚሊዮን በማቅረብ እንግዲህ ውድቅ ተደረገበት፣ የፈጠነ ማለት ነው። ታዲያ ይህንን መሆኑን ተከትሎ አርሰናል አሁን ቆንጆ ማሻሻያ አድርጎ ሁለተኛ ዙር ሊመለስ ሙሉ ዝግጅቱን አጠናቋል። ጀማው እንኳን ደስ አላችሁ። ኮንግራ አይምሪ ማለት ይሄ ልጅ ማለት በአንድ ድንጋይ ሶስት ወፍ ምላችሁ በአንዴ ሶስት ቦታ መጫወት ይችላል። ማንዬ በቃ መሀል ሜዳው ላይ የትም ቦታ አድርጉት ብቻ ይጫወታል። እኔ ዲፌንሲቭ ራሱ ብናደርገው ሳይጫወት ይቀራል ብለሃል። በአግባቡ የሚጫወት ልጅ ነው። ሌላ ክለብ ላይ ሆነ ስታዩ አመኑ የሚያስጠላ የሚያናድ የሚያበሽቅ አይነት ተጫዋች እኮ ነው። ግን እኛ ቤት ደግሞ ሆኖ አስበው ጥሩ አመል ነው፣ መጥፎ አይሆንም። ገፍቷል። ለማንኛውም ጀማው ኒውካስትል ይሄንን ነገር የፈጠነው ውድቅ አድርገውታል። አይሸጥም የሚል ዜና እያስወሩ ይገኛሉ። ግን በደንብ ነው የሚሸጠው። ይሄ ልጅ አርሰናል ደፍሮ ጥሩ ሂሳብ ይዞ ከቀረበ እንደሚሸጥ የተረጋገጠ ነው። በተለይ ደግሞ ዋጋው ውድ አይደለም። ለመሰላችሁ በአውሮፓ ሻምፒዮንስ ሊግ ኒውካስትል ካልተሳተፈ ይሄ ልጅ የመሸጫ ዋጋው እስከ 60 ሚሊዮን ፓውንድ ይሆናል የሚል አግሪመንት እንዳለ የውስጥ ምንጮች እየወጡ ይገኛሉ። ይሄ ማለት ትልቅ እድር ነው። ጀማው አርሰናል ደፈር ብሎ ገፋ አድርጎ ይሄንን ነገር ከቀጠለበት በአግባቡ ልናስፈርመው እንደምንችል ምንጮች የሚጠቁሙት እሱ ነው። ጀማው ለሁሉም ይሄ ቪዲዮ መዳረስ ስላለበት ኮፒ ሊንክ ማድረግ የእናንተ ድርሻ አድርጉ። ጀማው ይመቻችሁ። መድፈኛው ቻምፕ መስማት የምትፈልገው ዜና ነው የምልህ አባቴ። እኔ ስላንተ ትነግረኛለህ ኮሜንት ላይ። እኔ ግን ኮፒ ሊንክ እያደረግ ለሁሉም ታዳርሰልኛለህ። አርሰናል ብሩኖ ጊማራይስን እየተከታተለ ነው። ኦፈር ለማቅረብ ዝግጁ ነው ምናምን ነገር እየተባለ ነው አባቴ። ይሄን ልጅ አመጣን ማለት የሚድፊልድ ጉዳይ ዘጋማ ነው። ገባ ዘጋ። ቶፕ 5 ሚድፊልደር 8ም 6ም 10ም ፕሪሚየር ሊግ ላይ ቶፕ 5 ሚድፊልደር በአጠቃላይ ብታወጣ ብሩኖ ጊማራይስን ማያስገባው ኳስ የሚያቅሰው የለም ነው የምልህ አባቴ። ቶናሊ ማን ነው ከጊማራይስ ጋር ስታገናኘው? ጊማራይስ በጣም ወሳኝ የሆነ ተጫዋች ማለት ገባ አይደለ? ይሄን ሰው ያመጣ ነው ማለት ማለት የመጀመሪያው 3 ወር ራይስ ቁጭ ማለት ይችላል። ቁጭ 6 8 ኢቭን 10 ራሱ ማለት ነው ከሰውየው ኢሳቅን ሲመግብ የኖረ ሰው ማለት ነው። ወይኔ አባቴ እስካሁን ከሰማናቸው ትራንስፈር ዘንድሮ እኮ ትራንስፈር እኮኛ ይሁን ባይዘው ይማን ነው አርሰናል ምን ነው ቀዘቀዘ ምናምን ብለህ የምታስብ የጠላት ደጋፊና የኛን ደጋፊ የምትመርዝ ደጋፊ ካለ ማለት ነው አባቴ እኛ እኮ ፕሪሚየር ሊግ ቻምፒየን ገባርለ ሞረድ ነው የሚያስፈልገኛ ቡድናችን ኦሬዲ ዋንጫ የበላ ቡድን ነው ተረዳኛል። በዚሁ አሁን ባለው ስኳድ ራሱ ደግመሃለሁ አንተ ነህ መደራጀት የሚያስፈልግ ገባርለ ሚኮ የምትላጠው 17ኛ ሁለቴ ነው የጨረሽው 17ኛ አንቺ 12 ተጫዋች ያስፈልግሽ 22 ተጫዋች ያስፈልግሻል። ምንም ተጫዋች ስለሌለሽ ማለት ሁላችሁም ተጫዋች ያስፈልጋችኋል። ማን ላይ ለመድረስ እኔ ላይ ለመድረስ እኔ ደግሞ እንዳደርሱብኝ ራቅ ለማድረግ ነው እንጂ ምንም አያስፈልገኝም። በማርቲኔሊ ደግሜ ዋንጫ በላለው ነው ማለት ግን ብሩኖ ጊማራይስን አመጣን ማለት አባቴ ፒኤስጂ ተዘጋጅ ገባ። ሁለት ኦይል ክለብ ነው ፕሪሚየር ሊግ ውስጥ ማን ሲቲ የሚባል ኦይል ገንዘብ ክለብ ነው የምንገጥመው። ዩሮፕ ላይ ደግሞ ፒኤስጂ የሚባል ኦይል። ኢማጂን አርሰናል ካሁን በኋላ የሚፎካከረው ኦይል የሚያስፈልገው ክለብ ነው። አንተ እንዴት ነው የምትደርስብኝ? ሻንተ ፒኤስአር ምናምን እየተባልክ እየተጨናነቅ እንዴት አባ ነው የምትደርስብኝ? አይ አም ዘ ሬኒንግ ቻምፕ ገባ አይደለ? ገና ቻምፒየንስ ኦፍ ዩሮፕ ሆንላለሁ። እነዚህ ኦይል ገንዘቦችን ቅብቅብ እያለኩኝ ማለት አምጡልን ይሄን ሰውዬ በእናታችሁ። ሰበር ዜና ፋሚሊ ቪዲዮ ከመሸ ስለተለቀቀ ፎሎ ላይክ ሼር ማድረጋችሁን እንዳትረሱ። ክለባችን አርሰናል ከብሩኖ ጉሜሬሽ ወኪሎች ጋር ለንደን ላይ እንደተነጋገሩና ኒውካስትሎችም አርሰናሎች ጥያቄ እስከሚያቀርቡላቸው እየጠበቁ እንደሆነ የሚያሳይ ዘገባ ዴሊ ሜል ይዞልን ወጥቷል ማለት ነው። ፋሚሊ ክለባችን አርሰናል ብሩኖ ጉሜሬሽን ቢያስፈርመው በቂ ነው ብላችሁ ታስባላችሁ? ለክለባችን አርሰናል እስቲ ኮሜንት ላይ ሐሳብ አስተያየታችንን እየሰጣችሁ ይመቻችሁ። ክለባችን አርሰናል አልተቻለም ሀቢቢ። ቪዲዮውን ኮፒ ሊንክ አድርጉ ከቻላችሁ ውስጥ እየገባችሁ ኮፒ ሊንክ ብታደርጉልኝ ጥሩ ነው። ሰሞኑን አዛ እያደረገኝ ስለሆነ ማለት ቲክቶክ እና ጉዳጃ ይሄ ዝም ብሎ ሩመር ምናምን እንዳይመስል ዝም ብሎ ተራሉ ባልታወሬ እንዳይመስሉ ዴቪድ ኦርኔስተን ነው የዘገበው ሀቢቢ። እና ምንድነው ጉዳዩ ነውና ክለባችን ትናንት ወሬ መስሎኝ ነበር ነው የጉማሬሽ ጉዳይ ላይ ማለት ነው። ወደ 60 ሚሊዮን ፓውንድ የሚጠጋ ገንዘብ ለኒውካስትል አቅርበው ነበር ጀለስን ለማስፈረም ማለት ነውና ቀጥታ ነው ሪጀክት ያደረገባቸው ብሏል ኦርኔስተን ማለት ነው። ኒውካስትል ማለት አፍልቷል። ከዛ አሁን አሌክስ ክሮክ ባወጣው መረጃ ኒውካስትል ላይ ስጋት ገብቷቸዋል። ምክንያቱም ራሱ ብሩኖ ጉማሬሽ ሊቀቁኝ ብሎ ይጠይቀናል ወይ ይገፋፋናል ብለው እና ስጋት ገብቷቸውና ኖርማሊ አርሰናል ተመልሶ ወደ ድርድሩ ይገባል እየተባለ ነው። አሁን ወደዛ የሚባል ነገር የለም። ዋናና ወሳኝና አንገብጋቢ ተጫዋች ልናስፈርም ነው። ማን
አረ በአላህ ይሄን ዝውውር ከጨረሰ አንድሬ ቤርታ እውነትም ይችላል፣ ወላሂ ይችላል። ዝም ብሎ አንዳንድ ሰው ግን ሲንጫጫ ያየሁ ነው። ተራ ሰው እንዳይመስል ሰው የብሩኖ ጉማሬሽ ማለት አረ ይሄን ልጅ ያገኘን ማለት ተሰቡማል። እና እኔ በጣም ደስ ብሎኛል። በጣም ደስ ያለኝ የዝውውር ወግ ነው። ፖዚቲቭ ነገር ጥያቄ ማቅረባቸው ማለት ከሩመሮች ወጥቶ ጥያቄ ማቅረባቸው በጣም ፖዚቲቭ ነው። ኮሜንት ላይ ሐሳባችሁን ደቅ አድርጉልኝ። ስንት ያወጣልስ ልጁ ስንት ያወጣል ብላችሁ ታስባላችሁ? የማን ዩናይትድ ደጋፊ የሚለው እንዳሰማ ለካዝሜሮ 90 ምናምን አውጥተው አሁን ብሩኖ ጉማሬሽ በ28 ዓመቱ 60 እንዴት እያሉ ነው እንዳሰማው። የብሩኖ ጉማሬሽ ኤጀንት ከአርሰናል ጋር ንግግር አድርጓል። ብሩኖ ጉማሬሽን በተመለከተ ያሉትን መረጃዎች በሙሉ አጠር አድርገን እንመልከት። ቪዲዮ ይመጣላችሁ ሰዎች ኮፒ ሊንክ እንዲሁም ደግሞ ላይክ እና ፎሎ እያደረጋችሁ እስከ መጨረሻው ተከታተሉ። መጀመሪያም ብሩኖ ጉማሬሽ ከኒውካስትል ለመልቀቅ ምንም አይነት ፍላጎት አላሳየም። በኮንትራቱ ላይም የ2 ዓመት ጊዜ ብቻ ይቀረዋል። በአዲስ ኮንትራት ዙሪያም ከኒውካስትል ጋር ለመነጋገር ፈቃደኛ ሊሆን እንደሚችል ነው መረጃዎች የሚያሳዩት። ነገር ግን ኒውካስትሎች በሚቀጥለው የውድድር ዓመት ቻምፒየንስ ሊግ ላይ አይሳተፉም። በዚህ ምክንያት የተጫዋቹን ኮንትራት ለማደስ ሊቸገሩ እንደሚችሉ መረጃዎች ጨምረው ዘግበው። ሚኬል አርቴታም የተጫዋቹ አድናቂ ነው። ተጫዋቹንም ወደ ክለባችን ማምጣት ይፈልጋል። ከተጫዋቹ ኤጀንት ጋርም አንዳንድ ንግግሮች እንደተደረጉ ነው የግሬ ኮፕ መረጃ የሚያሳየው። ክለባችንም ከተጫዋቹ ጋር በግል ጉዳዮች ላይ ከስምምነት የሚደርሱ ከሆነ ለኒውካስትሎች የዝውውር ጥያቄ ሊያቀርቡላቸው እንደሚችሉና ኒውካስትሎችም ለዚህ ጥያቄ እየተዘጋጁ እንደሆነ ነው መረጃው የሚያሳየው። እንግዲህ ብሩኖ ጉማሬሽን በተመለከተ ያሉት መረጃዎች እነዚህን ይመስላሉ። እናንተስ በዚህ ላይ ምን ትላላችሁ? ሐሳባችሁን ኮሜንት ሴክሽን ላይ አስቀምጡልኝ። በአዳዲስ መረጃዎች ደግሞ ነገ የምንገናኝ ይሆናል። ቤርታ ይላል እንግዲህ ቀጣዩን ተረኛ ድሮፕ አድርጎልናል። እንግዲህ ብሩኖ ጉማሬሽ በቃ እንፈልገዋለን። አርቱራ ያው የምታውቁት ነው። ኢቨን ኒውካስል ራሱ ከመግባቱ በፊት እድሜ ለኤዱ በኤዱ ምክንያት ወደ አርሰናል ያልመጣው የዛኔ 30 ምናምን ሚሊዮን ፓውንድ ነበር ራሱ ኒውካስሎች ያስፈረሙት። ግን ቤተሰቦች ይሄን ቪዲዮ አሁንም በደንብ ሼር ኮፒ ሊንክ እያደረጋችሁ እንዲሁም ላይክ የምታደርጉ ሰዎች ሪፖስት እያደረጋችሁ ጀምሩልኝ። ብሩኖ ጉማሬሽ በቃ ብናገኘው ምርጥ አማካይ ነው። ግን እኔ ከዚህ ዝውውር ጀርባ አሁን ከዚህ ዜና ጀርባ ነው የተረዳሁት ነገር ምን መሰላችሁ? አርሰናል ከጀርባ አሁንም ብሩኖ ጉማሬሽ ወደፊት አውጥቶ ውስጡን ከጀርባ ሌሎች ዝውውሮችን እየሰራ ነው። አሁን በዚህ ሰዓት ሞርጋን ሮጀርስ የሚያስታውሰው ሰው አለ? ከቤርታና ከአርቱራ በስተቀር ማንም የለም። ይህ አንዱ የአንድሪያ ቤርታ ስትራቴጂ ነው። በቃ እንደዚህ አይነት ነገሮችን በጣም ይፈልጋል። ሚዲያ ላይ ያው ልክ አምና እንዳየ ነው ማለት ነው። ፊት ለፊት ላይ ሚዲያ ላይ የሚያነሳቸው ስሞች አሉ፣ ልናስፈርማቸውም እንችላለን። ግን እነሱን ሚዲያ ላይ አስቀድሞ ከጀርባ በቃ ወሳኝ የሚባሉ ስራዎችን ይሰራል ማለት ነው። ቤርታ ይመቸው። ብሩኖ ጉማሬሽንም እናያለን። እንግዲህ ወደኛ ጋር ከመጣም እናያለን። ኒውካስሎችን በጉጉት እየጠበቁ ነው። አርሰናል ኑና እስኪ አናግሩን እያሉ በጉጉት እየጠበቁ ነው። እንሰማለን ማለት ነው። ግን ቤተሰቦች እናንተ ምን ተሰማችሁ? እስኪ ኮሜንት ላይ ሀሳባችሁን ንገሩኝ። እንዲሁም ይህን ቪዲዮ ማድረስ ላለባችሁ ሰዎች እንዳለ አድርሱልኝ። እንደዚች አይነት አይኮኒክ ሸርቶችን አሁን የምትፈልጉ ከሆነ ባዮ ላይ ባለው ሊንክ ይገባችሁ ህላዊ 20 ሚሊዮን ፕሮሞ ኮድ ይጠቀማችሁ ኦርደር ማድረግ ትችላላችሁ። ቤተሰቦች ይመቻችሁላል። ብሩኖ ጉማሬሽ ወደ አርሰናል። በዚህ ዝውውር ዙሪያ እየወጡ ያሉ መረጃዎች ምን ያክል እውነት ናቸው? ፋብሪዚዮ ሮማኖ አሁን ከደቂቃዎች በፊት በዩቲዩብ ገጹ ባጋራን አንድ ዝርዝር መረጃ መሰረት ብሩኖ ጉማሬሽ ከአርሰናል ጋር ስሙ መያያዙ እውነተኛ ነው፣ ትክክለኛ መረጃ ነው ይለናል። ዝርዝሩን ሙሉ እነግራችኋለሁ። ቪዲዮን ኮፒ ሊንክ፣ ላይክ፣ ሪፖስት እያደረጋችሁ እስከ መጨረሻው እንድትከታተሉ ጋብዛለሁ። እንግዲህ ብሩኖ ጉማሬሽ በትላንትናው ዕለት የዴይሊ ሜሉ ክሬግ ሆፕ ምሽት ላይ ባወጣው መረጃ መሰረት አርሰናሎች ይህንን ብራዚላዊ የኒውካስል አማካይ ማስፈረም እንደሚፈልግ እኔ መረጃውን አድርሻችሁ እንደነበር በትላንትናው ምሽት የሚታወስ ነው። ታዲያ ታማኙ የዝውውር ምንጫችን ፋብሪዚዮ ሮማኖ በዩቲዩብ ገጹ ላይ እንደገለጸልን ከሆነ መድፈኞቹ አርሰናሎች የ28 ዓመቱን የኒውካስሉን አማካይ ለማስፈረም እውነተኛና ትክክለኛ ፍላጎት አላቸው። ከተጫዋቹ ወኪሎች ጋር ከመነጋገር ባለፈም ከክለቡ ኒውካስል ጋር ንግግር አድርገዋል። የ50 ሚሊዮን ፓውንድ የዝውውር ጥያቄም ለተጫዋቹ አቅርበዋል። ነገር ግን ኒውካስል ዩናይትዶች ይህንን የ50 ሚሊዮን ፓውንድ የአርሰናል ጥያቄ ከአንዳንድ ነው ውድቅ ያደረጉባቸው፣ በራቸውን ዘግተውባቸዋል። ኒውካስሎች ይህንን ተጫዋች ፈጽሞ መልቀቅ አይፈልጉም። ነገር ግን ቢለቁ እንኳን ከዚህ በደንብ ከፍ ባለ ሂሳብ እንደሚሆን ነው የሚጠበቀው። ተጫዋቹ ደግሞ ወደ አርሰናል መዛወር ቢፈልግም ነገር ግን ክለቡ ኒውካስልን ያከብራል፣ ይወዳል። የዚህን ዝውውር ውሳኔ በኒውካስል እጅ ላይ ትቷል። በግሉ ገፍትሮ መውጣት አይፈልግም የሚል መረጃን ፋብሪዚዮ ሮማኖ አጋርቶናል። ታዲያ በዚህ ዝውውር መረጃ ዙሪያ እናንተስ ምን ትላላችሁ? ብሩኖ ጉማሬሽ እስከ 60 ወይም እስከ 70 ወጥቶበት አርሰናል እንዲቀላቀል ትመርጣላችሁ ወይ? ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ አጋሩኝ። እንደነዚህ አይነት ታማኝነት ያላቸውን ፈጣን እግር ኳሳዊ መረጃዎች በቀጣይ እንዲደርሷችሁ የፕላስ ምልክቷን በመንካት የሜዳ ስፖርት ቤተሰብ ይሁኑ። እመኑኝ አርሰናል ይሄንን ተጫዋች አገኘ ማለት ሊጉ ይራዘምልን ብትሉ ይሻላል ሌሎች ክለቦች። እኔ ልንገራችሁ በጣም ብዙ ቀዳዳ ያለበት ቡድን ነው ነፍ ተጫዋች የሚያስፈርመው። አርሰናል ትንሽዬ ሜንቴን ነው የሚፈልገው፣ ትንሽዬ። አርሰናል ደግሞ ማለት ነው ትንሽዬ ሜንቴን ያስፈልግሃል ምናምን ሲባል ክሬዚ በጣም ባይዘው ለተጋጣሚ የሚያናድ ተጫዋች ብሩኖ ጉማሬሽ ይማታል፣ ይነጫነጫል፣ የሚያስጠላ የቡድንህ ተጫዋች ግን ከሆነ ትወደዋለህ።
6 8 10 ቁጥር ጅብ አይደለም። ኳስ ያቀብላል፣ ይመታል፣ ኢነርጂ ያለው የካፕቴን የሊደርነት ሜንታሊቲ የዊኒንግ ሜንታሊቲ ያለው ነው። አንድ ለአንድ ያሸንፋል፣ ኳሶችን ኢንተርሴፕት ያደርጋል። ከመከላከል ወደ ማጥቃት ከማጥቃት ወደ መከላከል ያለው ነገር በደንብ ቫላንስ ያደርጋል። 28 ዓመቱ ነው። አርሰናል ከዚህ በኋላ ቡድን እየገነባ አይደለም የኔ ወንድም። ትልልቅ ዋንጫዎችን አሁኑ ማድረግ ነው የሚፈልገው። ስለዚህ እንደዚህ አይነት ተጫዋች ያስፈልገዋል። 55 ሚሊዮን ፖንድ ሪጀክት አድርጎበታል። ግን ተመልሶ መጥቶ በሪያን ኒውካስትልን ኒውካስትል መሸጥ አይፈልግም። ግን እጁን ይጠመዝዟል አርሰናል የተሻለ የዝውውር ሂሳብ አቅርቦ። ተጫዋቹ ደግሞ አርሰናል ወይዬ ነው የሚለው። በእርግጠኝነት ጽድት ያለ ዝውውር ነው የሚሆነው። ይህ ዝውውር የሚሳካ ከሆነ እንድታዩታላችሁ። ሀሳብ ነስታችሁን ኮሜንት ላይ አስቀምጡልኝ። ፎሎ ይደረግ፣ በደንብ ኮፒ ሊንክ ይደረግ ፋሚሊ። አርሰናል ለቡርኖ ጊማሬሽ ያቀረበው የ55 ሚሊዮን ፓውንድ የዝውውር ጥያቄ በ24 ሰዓት ውስጥ ኒውካስትሎች ውድቅ ያደረጉት። ድፍረታችሁ ግን 28 ዓመት ሆኖታል ብላችሁ ነው። ይህ ተጫዋች እኮ 100 የሚገባው ነበር። ያኔ እኮ ሲቲ 100 ምናምን እያለ ነበር። አሁን እንዲህ ከሱ ያነሱ እንኳን ተጫዋቾች ስንት እየተጠራ። አረ በስመ አብ። ለማንኛውም ኒውካስትል ተጫዋቹን እንደማይሸጥ ታውቋል። ግን ያው አርሰናል 80-90 ይዞ ከቀረበ ይደራደሩ ይችላሉ። ብቻ ግን ከባድ ነው አርሰናል ቤት ይህን ተጫዋች ማየት። አረ በስመ አብ በዚህ ስኳድ ላይ። ለማንኛውም ይሄንን ጥምረት በአርሰናል ቤት የምንመለከት ይመስለኛል። አርሰናል እነዚህን ሁለት ተጫዋቾች የሚያስፈርሙት ይመስለኛል። በእርግጥ በዋዲ ማለት ነው ክለባችን ሊቨርፑል ይፈልገዋል፣ ግን ገፍቶ እየሄደበት ያለ ይመስለኛል። አርሰናሎች ይመቻቹ። ለማንኛውም እስቲ አዲስ ነገር እንሰማለን። መድፈኞቹ አርሰናሎች አስደናቂውን የኒውካስትል ዩናይትድ ብራዚላዊ አማካኝ ብሩኖ ጉማሬዥን ለማስፈረም ያቀረቡት 55 ሚሊዮን ፓውንድ ውድቅ እንደተደረገባቸው ተነግሯል። ኒውካስትል ዩናይትዶች 60 ሚሊዮን ፓውንድን ቢቀርብላቸው ውድቅ እንደሚያደርጉ ነው የተነገረው። ተጫዋቹም እንግዲህ የኒውካስትሎችን ውሳኔ እንደሚያከብር የተነገረ ሲሆን ምናልባት አርሰናሎችም እንግዲህ ያሏቸውን ሌሎች የሚድፊልድ አማራጮችንም ሊመለከቱ እንደሚችሉ ነው እየተነገረ የሚገኘው። ከዛው ከአርሰናል ቤት ሳንወጣ የመግዛት አማራጭ ባለው የውሰት ውል ባየር ሊቨርኩሰን በመልቀቅ መድፈኞቹን አርሰናሎች ተቀላቅሎ የነበረው ፒየሮ ኢንካፒ አስደናቂ የውድድር ዓመትን ካሳለፈ በኋላ መድፈኞቹ አርሰናሎችን በይፋ በቋሚነት እንግዲህ መቀላቀል እንደቻለ ተረጋግጧል ማለት ነው። መድፈኞቹ አርሰናሎች ለተጫዋቹ ዝውውርም ለባየር ሊቨርኩሰን 34.5 ሚሊዮን ፓውንድ እንደሚከፍሉ ነው የተነገረው። ካሜሮና የማንቸስተር ዩናይትድ ግብ ጠባቂ የሆነው አንድሬ ኦናና መልሶ በውሰት ውል ወደ ቱርክ ክለብ የሆነው ትራዘቡስፖር ተጉዟል ማለት ነው። ትራዘቡስፖሮች እኔ እኮ አርሰናል ፈታ ነው የሚያደርገኝ እግዚአብሔር 55 ሚሊዮን አቅርበው ምናምን ለማን 55 ሚሊዮን ሲባል ለየሆነ በቃ የማይታወቅ ታለንት ለሆነ የሆነ ልጅ ለሆነ ምናምን ሰው ምናምን አይመስላችሁም? 55 ሚሊዮን አሁን ሲባል ለብሩኖ ጊማሬሽ 55 ሚሊዮን ብር አቅርበው ሪጀክት ተደረገባቸው አሉ። አይደብርህም? ብሩኖ ጊማሬሽን ልታስፈርም ከፈለክ ማለት ነው ለዲክላን ራይስ 100 ሚሊዮን ነው መሰለኝ ያወጣው። ከዛ በላይ ነው ማውጣትም ያለብህ ልጁም የሚገባው 55 ሚሊዮን ለብሩኖ ጊማሬሽ። አረ እንደዛ አይደለም 100 ሚሊዮን ቢሸጠው እኛ እንወስደው ነበር ማለት ነው ብሩኖ ጊማሬሽ። ኤሊዮት አንደርሰንን ደግሞ እኛ 130 ሚሊዮን አይደለም ያመጣ ነው እንደምታዩት 116 ሚሊዮን ነውና መጀመሪያ ተሳስቶ ነው አይ ቲንክ ፋብሪዚዮ 130 ሚሊዮን ብሎ አንጫጫው ህዝቡን። ሲቲ ግን ምንድነው ይውላ የሚከፍለው ካለን እንክፈል፣ ምን ጨነቀ እንክፈል። ለማንኛውም ግን ይሄ ሰውዬ አርሰናል ፈረመ ማለት በኢየሱስ ስም በጣም በቃ እኔ በጣም የሚመቸኝ ሚድፊልደር ቢኖር ፕሪሚየር ሊጉ ላይ ይሄ ነው። ግን 55 ሚሊዮን ያስቃል። ከፈለክ መጅረጣር ሲጀመር ኒውካስትል የመሸጥ ሐሳብ የለውም እንዲሄድ አይፈልጉም ብሏል። የመጀመሪያ ጥያቄያችን ውድቅ ተደርጎብናል ጋይስ። ለብሩኖ ጉማሬሽ አርሰናል ባለፉት 48 ሰዓታት ውስጥ እንግዲህ 55 ሚሊዮን ፓውንድ በመያዝ ሄዶ ብሩኖ ጉማሬሽን ስጡኝ በሚል ጥያቄ አቅርቦ ነበረ። ነገር ግን ኒውካስትል ዩናይትዶች ብሩኖ ጉማሬሽን በዚህ ዋጋ መቼም ቢሆን አንሸጥላቸውም በሚል የአርሰናልን ጥያቄ ወዲያውኑ ውድቅ እንዳደረጉ ፋብሪዚዮ ሮማኖ አረጋግጦልናል ማለት ነው። ታዲያ ክለባችን አርሰናል ግን ለብሩኖ ጉማሬሽ በቀጣይ የተሻሻለ ሂሳብ ይዞ በድጋሚ ጥያቄ እንደሚያቀርብ ተረጋግጧል ማለት ነው። በነገራችን ላይ የተጫዋች አያስፈልግም የምትሉ ሰዎች እባካችሁ አድቡ ነው የምላችሁ። ምክንያቱም ብሩኖ ጉማሬሽ በጣም የሚያስፈልገን ተጫዋች ነው። ተጫዋቹን እንደ 6 ቁጥር እንደ 8 ቁጥር ከዛም አልፎ እንደ 10 ቁጥር ጭምር መጫወት የሚችል የፕሪሚየር ሊጉ ልምድ ያለው በጣም ምርጥ ተጫዋች ነው። ዲክላን ራይስን ማሳረፍ የሚችል ማጣመር የሚችል እንደዚሁ ማርቲን ዙቤሜንዲንም ጭምር ማሳረፍ የሚችልና አብሮ አጣምሮ መጫወት የሚችል ተጫዋች ነው። ስለዚህ ብሩኖ ጉማሬሽ በጣም ያስፈልገናል። የፕሪሚየር ሊጉ ልምድ ያለው ሰው በአሁኑ ሰዓት ያስፈልገናል። በነገራችን ላይ ዋንጫ ከበላችሁ በኋላ ዋንጫውን ዲፌንድ ለማድረግ ወይም ድጋሚ
በድጋሚ ለማሳካት የፕሪሚየር ሊግ ልምድ ያለው ተጫዋች በጣም ነው የሚያስፈልጋችሁ። ስለዚህ የአርቴታ ፍላጎት ልክ ነው ማለት ነው። በተለይ ብሩኖ ጉማሬሽ ደግሞ ከኒውካስል ዩናይትድ ጋር ሻምፒዮንስ ሊግም ኮንፈረንስ ሊግም ዩሮፓ ሊግም የትኛውንም የአውሮፓ መድረክ በዘንድሮው የውድድር ዓመት መጫወት አለመቻሉ ለአርሰናል እንዲፈርም ትልቅ እድል ይሰጠዋል ተብሎ ይጠበቃል። ኒውካስል ግን አልሸጠውም በዚህ ዋጋ እያለ ነው የሚገኘው። ስለዚህ በቀጣዮቹ ቀናት እንግዲህ አርሰናል ምን ያደርጋል የሚለውን እንመለከታለን። ስለዚህ ዝውውር ምን ትላላችሁ? ኮመንት ላይ አስቀምጡልኝ። ኮፒ ሊንክ በደንብ ይደረግ፣ ፎሎ ማድረግ ማትርሱ። ይመቻችሁ። ቻምፕ ብሩኖ ጊማራይስ ወደ አርሰናል ብዬ የሰራሁት ቪዲዮ ላይ በጣም የብዙ ሰው ሀሳብ 29 ዓመት ሊሞላው እኮ ነው ምንሼ ነው። ከመድፈኛው ቤተሰብም ከጠላት ወረዳም እንደዚህ አይነት ኮሜንቶች እያየሁኝ ነው። በደንብ ኮፒ ሊንክ አድርግልኝ ነው የምልህ። ገባ? በደንብ ቪዲዮዎች እየመጣ አይደለም ነው የምልህ። ይሄ ደግሞ ሁሉም ማየት ያለበት ነገር ነው። አንደኛ ብሩኖ ፈርናንዴዝ ስንት ዓመቱ ነው? 32 ዓመቱ ነው። ተረዳኝ አይደለ? ማናችንም ብሩኖ ፈርናንዴዝ ቡድን ይምጣ ቢባል እምቢ ሚል የለም። ተረዳኝ አይደለ? ሁለተኛ ነገር ደግሞ ኖርጋርድን ለመተካት ነው የምናመጣው። ኖርጋርድ ከስኳዳችን ሲጎል የሚመጣው ሰውዬ ከኖርጋርድ የሚሻል ራይስን ማሳረፍ የሚችል 29 ዓመቱ ኤክስፒሪየንስ ያለው ሰው መሆን ለእኛ ኪሳራ አይደለም። ቤስት አቋም ላይ ሆኖ 5 ዓመት ኮንትራት አስፈረም ነው። እስከ 33 እንኳን 3 ዓመት ወይ 4 ዓመት እንኳን ካገለገለን ለኛ ከበቂ በላይ ነው። አሁን ዋንጫ ለመብላት ነው የምንፈልገው መሰለኝ አይደል? ፒኤስጂን ስንገጥም አሁን ማሸነፍ እንድንችል ነው የምንፈልገው። ስለዛ 29 ዓመቱ እንደውም ፐርፌክት ነው የምልህ። ገባህ አይደል? ከሱ ከማርቲን ዙቢሜንዲ ከዴክለን ራይስ የሚማር እንደነ ስኬሊ አይነት ታዳጊ ይኖራል። ገባህ? ሌላም ታዳጊ መጨመራችን አይቀርም። ስለዛ እነዚህ ልምድ ያላቸው ሰዎች ታዳጊ ሰዎችን ያስተምሩልሃል፣ ታዳጊዎቹ ደግሞ ይተካሉ። ስለዛ በአሁን ሰዓት ማለት ነው እኛ ዋንጫ አሁን መብላት የምንፈልግ ሰው ስለሆንን ለወደፊት የሚሆን ተጫዋች አይደለም መግዛት የምንፈልገው፣ አሁን የሚሆን ተጫዋች ነው። ስለዛ 29 ዓመት መሆኑ ፐርፌክት ነው የምልህ። ገባህ አይደል? ብሩኖ 32 ዓመቱ ነው። ብሩኖ 32 ዓመቱ ነው። ተረዳኝ አይደለ? እና ብሩኖ ጊማራይስ 6 ቁጥርም 8 ቁጥርም 10 ቁጥር መጫወት ይችላል። ራይስን ማሳረፍ ይችላል። ራይስን መጣመር ይችላል። ዙሜንዲን ማስተማር ይችላል። ስኬሊን ማስተማር ይችላል። ፋውለኛ ነው። ፐርፌክት ነው የምልህ። ፐርፌክት ነው። አሁን ኒውካስትልን ማስጨነቅ መጀመር አለብን። ዋጋው እስካልከኝ አምና ቻምፒየንስ ሊግ ፉትቦል ካላገኛችሁ 60 ሚሊዮን ልትለቁኝ ተስማሙ ተብሎ ተስማምቶ ነበር። ገባህ? ቤርታ እየተከታተለው ነበር። ዙሜንዲንም እሱንም ነበር ማምጣት የሚፈልገው። አምና ቻምፒየንስ ሊግ ውስጥ ነበሩ። ዘንድሮ ግን ኮንፈረንስ ሊግ ውስጥ ራሱ የሉም። ስለዛ ገባህ? በጣም ከበዛ 67 ነው የምልህ። 67 ከፍለን ቡዋዲን ከምናመጣ እኔ አሁን ሁለተኛ ጊማራይስ ካልተገኘ ከቶናሊ ቡዋዲ ይሻለኛል ምን አይነት ሰው ነኝ። ግን 67 ከፍለህ ቡዋዲን ከምታመጣ 85 ከፍለህ ማታያስ ፈርናንዴዝ ሬሌጌሽን ኤክስፐርት ከምታመጣ 90 ከፍለህ ሳንድሮ ቶናሊን አርሰናል ይሸነፋል ብለው ቀምሮ የሚያስበላ ሰውን ከምታመጣ ከእንደገና ደግሞ ኤሊየት አንደርሰን ሌላ ዴክለን ራይስ ከዴክለን ራይስ ጋር መጣመር የሚችል መሆን አለበት። ገባ? ዴክለን ራይስን ማስቀመጥ የሚችልም ረፍት እንዲወስድ ከእንደገና ደግሞ መጣመር የሚችል። እኛ የምንፈልገው ዲስትሮየር አይደለም። ዓለም ላይ ቤስት የሚባለው ዲስትሮየር እጃችን ውስጥ ነው ያለው ዴክለን ራይስ። 2 ዲስትሮየሮች ደግሞ አድርገን መጣከች ቻንስ ክሪኤሽን ሲጀመር ወፍ የሆነ ቡድን ያለን እኮ። ገባ አይደል? የሚያስፈልገን ምንድነው? ዲፕ ላይን ፕሌይሜከር እንደ ዙቢሜንዲ ማለት። ይሄ ደግሞ ከዙቢሜንዲ የሚሻል ከእንደገና ደግሞ እንደ ራይስም ዲስትሮይ ስራ መስራት ሙሉ የተሟላ ሚድፊልደር እኮ ነው አባቴ። 6 8 ኢቭን 10 አርቴታ ስግጥ ብሎ ሜሪኖ እና አላር 3-6 ቁጥሮች እያጫወተ ሲያዝገን ትዝ ይላችኋል። እሱን ፎርሜሽን ራሱን ግን ጉማሬስን 10 ቁጥር አድርጎ ሲጫወት ግን ስቲል ቡድኖችን እናገኛለን። ምክንያቱም ጊማራይስ ያቀብላል ነው ማለት። ኦዲጋርድ ነው ማለት። ኦዲጋርድም አለበት ራይስም አለበት። ዙቢሜንዲ በእርግጠኝነት ተቀመጠ ማለት። ይሄን ሰውዬ ካመጣ ዙቢሜንዲ ቤንች ነው። ገባህ? ዙቢሜንዲና ስኬሊ ሮቴት ኬዝ ማለት ተመቸን። እመነኝ ነው ማለት ዓለም ላይ እንደዚህ እንደ ብሩኖ ጊማራይስ የሚያዋጣን ሚድፊልደር የለም ማርኬት ላይ እመነኝ። ሰበር መረጃ አርሰናል ለብሩኖ ጉማሬሽ ያቀረቡት ይፋ የዝውውር ጥያቄ በኒውካስል ዩናይትድ ውድቅ ተደርጓል። አርሰናል እንግዲህ ለ28 ዓመቱ ብራዚላዊ አማካይ ብሩኖ ጉማሬሽ 55 ሚሊዮን ፓውንድ ይፋ የዝውውር ጥያቄ አቅርበው ነበር። ታዲያ በአሁኑ ሰዓት በኒውካስል ዩናይትድ የጥያቄ ውድቅ መደረጉ ታውቋል። ኒውካስል ዩናይትድም ተጫዋቹን የመሸጥ ምንም አይነት ፍላጎት እንደሌላቸው አሳውቀዋል። አርሰናል ይፋዊ ጥያቄ አቀረበ። አርሰናል ለጉማሬሽ ዝውውር 65 ሚሊዮን ዩሮ የመጀመሪያ ይፋዊ ዝውውር ጥያቄ አቅርቧል። አርቴታ የማል ክፍሉን ለማጠናከር የኒውካስትሉን ብሩኖ ጉማሬሽን ለማስፈረም እንደሚፈልግ እንዲሁ ደግሞ ይፋዊ የሆነ የዝውውር ጥያቄ አቅርቧል። ለሱም እንግዲህ 65 ሚሊዮን ዩሮ እንግዲህ የመጀመሪያ ዙር ይፋዊ ጥያቄ እንዳቀረበ ተነግሯል። አርሰናል ይህ ልጅ እንግዲህ ያስፈርም ይሆን? ግምታችሁን ኮሜንት ላይ አስቀምጡልኝ። አረው ይሄ ተጫዋች መጣ ማለት በቃ ቀጣይ ዓመት ፕሪሚየር ሊጉን ደገሙት ማለት ነው። እና አንዴ ክንፍ ተጫዋች ከጨመሩ ብዙ አርሰናል ደጋፊ እድሜው ምናምን አልተመቻችሁም፣ ግን ትሮሳርድን ስታመጡት 30 ዓመት ሊሞላው ነበር። ግን የሰጣችሁን ግልጋሎት ተመልከቱ። ትንሽ ዋጋው ኒውካስል አናረው በቃ 80 ሚሊዮን። ክረምቱ የተጫዋቾች የዝውውር መስኮት ከክለባችን
ከአርሰናል ጋር በሰፊው ስማቸው እየተያዙ የሚገኙ 11 ከዋክብቶች አሉ። የእነሱን ስም እኔ እዚህ ጋር እነግራችኋለሁ። እናንተ የትኛው ቢመጣ ለክለባችን ይጠቅማል የሚለውን በኮመንት ሴክሽን ታሳውቁኛላችሁ ማለት ነው። ሞርጋን ሮጀርስ፣ ክርስቲ ዞሊዝ፣ አዩብ ቡዋዲ፣ ማርከስ ራሽፎርድ፣ ሁሊያን አልቫሬዝ፣ ብራድሊ ባርኮላ፣ ማቴሽ ፈርናንዴዝ፣ ሞርተን ዩልማንድ፣ ፌሊክስ ሜቻ፣ ጀረሚ ሞንጋ እንዲሁም ደግሞ ከትላንትናና ከትላንት ወዲያ ጀምሮ ደግሞ ብሩኖ ጉማሬሽ በሰፊው ከክለባችን አርሰናል ጋር ስሙ እየተያዘ ይገኛል። የትኛው ኮከብ ቢመጣ ሞር ለአርሰናል ተጨባጭ የሆነ ለውጥን ያመጣል ብላችሁ ታስባላችሁ? ሐሳብ አስተያየታችሁን በኮመንት ሴክሽን ላይ ያሳውቁኝ። ቤቱን ኮፒ ሊንክ፣ ሪፖስት፣ ሼር ማድረግ እንዳይረሳ፣ ፎሎ ማድረግን በዛው እንዳይረሳ። ይመቻችሁ የመርፉ ቤተሰቦች።